የ2026 የዓለም ዋንጫ ፍጻሜ በአልቢ ሴሌስቴ አርጀንቲና እና በላሮሃ ስፔን መካከል በኒው ጀርሲ 82500 ተመልካች የሚያዝ አቅም ባለው ሜት ላይፍ ስቴዲየም ይደረጋል። የ1978 የ1986 የዲያጎ አርማንዶ ማራዶና እና የ2022 የሊዮኔል ሜሲዮ አርጀንቲና ለሶስት ጊዜያት የእግር ኳሱን ትልቁን ዋንጫ ማንሳቷ ይታወሳል። የአሁኑ ለአራተኛ ድል የሚደረግ ጨዋታ ነው ከነ ጣሊያንና ጀርመን ጋር ለመስተካከል። የዘንድሮ የአርጀንቲና ቡድን እንደ ቡድን የሚጫወት ነው እየተባለለት ይገኛል። የማጥቃት ክልሉ አስፈሪ ነው። በዘንድሮ ውድድር ባደረጋቸው 7 ጨዋታዎች 19 ግቦችን በተጋጣሚ አገራት ላይ አስቆጥሯል። ይህም የሜሲ ላውታሮ አልቫሬዝ ጥምረት አደገኛ መሆኑን ያሳያል። ቡድኑ አፍሪካውያኑን አልጄሪያን፣ ግብፅን፣ ኬፕ ቨርድን፣ አውሮፓውያኑን ኦስትሪያን፣ ስዊዘርላንድን፣ እንግሊዝን እንዲሁም ኤዥያዊቷን ጆርዳንን በማሸነፍ ነበር ለዚህ ደረጃ የደረሰው። 4-4-2 አሰላለፍን በተደጋጋሚ ጊዜ የሚመርጠው ሊዮኔል ስካሎኒ በግብ ጠባቂነት የአስቶን ቪላውን ማርቲኔዝን መምረጡ አይቀሬ ነው። የመከላከል ቀጠናውን በታግላፊኮ፣ ሊሳንድሮ ሮሜሮ እና ሞሊና ማጠሩም አይቀሬ ነው። የአማካኝ ክፍሉን ይበልጥ ለመቆጣጠር ኤንዞ ፈርናንዴዝ፣ ማካሊስተር፣ ፓራዴዝ እና ደፖል ይመረጣሉ ተብሎ ይጠበቃል። የማጥቃት ወረዳውን በአልቫሬዝ እና ሜሲ ይመራል። ታዲያ ይህ ቡድን ብዙ ጊዜ አብሮ መጫወቱና የተዋህደ ቡድን በመሆኑ የሉዊስ ዴላፎንቴኑ ስፔን ማቆም ይችል ይሆን? አራተኛ የዓለም ዋንጫውንስ እንዲያነሳ ያግደው ይሆን? ጊዜ መልሱን ነው የሚሰጠን። በ2010 በእነ ዣቪ፣ ኢኒየስታ፣ ፑዮል፣ ካሲያስ እና በሌሎች ከዋክብት የተመራ በአሰልጣኝ ቪሴንቴ ዴል ቦስኬ አመራር ሰጭነት ብቸኛ የዓለም ዋንጫውን ያነሳው የላሮሃ ስፔን ሰራዊት የዘንድሮን የዓለም ዋንጫ በማሸነፍ ሁለተኛ የዓለም ዋንጫቸውን ወደ መደርደሪያ ለማስገባት ከፍተኛ ጥረት እያደረጉ ይገኛሉ። የዘንድሮ የስፔን ብሔራዊ ቡድን በመከላከሉ ረገድ የተዋጣለት ነው። በ7 ጨዋታ ያስተናገደው የግብ መጠን 1 ብቻ ነው። ይህም ተከላካዩ ጠንካራ መሆኑን ያሳያል። ያስቆጠሩትም የግብ መጠን በበኩሉ 13 ነው። ለዋንጫ ለመድረስ ከኬፕ ቨርድ ጋር ብቻ አቻ ሲለያዩ ሳውዲ አረቢያን፣ ኡራጓይን፣ ኦስትሪያን፣ ፖርቹጋልን፣ ቤልጅየምን እና ፈረንሳይን በጉዟቸው አሸንፏል። ጠንካራ ሀገራትን አሸንፈው መምጣታቸውን ማስተዋል ይቻላል። 4-1-2-3 የአሰላለፍ ዘይቤን የሚመርጡት አሰልጣኝ ሉዊስ ዴላ ፎንቴ ካላቸው ሰፊ የበረኛ አማራጮች መካከል እድሉን ለኡናይ ሲሞን እንደሚሰጡት የተረጋገጠ ነው። በውድድሩ ጥንካሬ ቀዳሚ የሆነው የተከላካይ ክፍሉን ኩኩሪያ፣ ላፖርታ፣ ኩባርሲ እና ፔድሮ ፖሮ መዋቀሩም የማይቀር ነው። ተከላካዩን ከአማካኝና ከአጥቂ ክፍሉ ጋር ለማገናኘት ሩዊዝ እና ኦልሞ ተመራጭ ናቸው። የማጥቃት ክልሉ ደግሞ በባይና ኦያርዛባል እና ላሚን ያማል ይመራል። ይህንን የፍጻሜ ጨዋታ አርጀንቲና ወይም ስፔን ያሸንፋሉ ብሎ በእርግጠኝነት መናገር አይቻልም። ሁለቱም ጥንካሬያቸውን አሳይተዋልና። ይህን የዓለም ዋንጫ በእግር ኳሱ ድንቅ ብቃቱን በተደጋጋሚ ያሳየውን አርጀንቲናውን የኳስ ጥበበኛ ሊዮኔል ሜሲን ወደፊት እግር ኳሱን ለመቆጣጠር አቅም አለው ከተባለት ላሚን ያማል ጋር ያገናኛል። ታዲያ እድል፣ ስራ፣ የዕለቱ ብቃት ለየትኛው ሀገር ያደላ ይሆን? የትኛውንስ ሀገር የዓለም ቁንጮ ያደርግ ይሆን? መልሱን ለጊዜ ሰጠን። ይህንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ።